በአገራዊ የምክክር ጉባኤው ላይ ከ300 በላይ ተመካካሪዎች ከስብሰባው እንወጣለን በማለት የሰጡት ከባድ ማስጠንቀቂያ። በሌላ በኩል ህወሓት የፌዴራል መንግስቱ የድሮን ጥቃት አጠናክሮ ቀጥሏል ሲል ዓለም አቀፍ ማህበረሰቡ ካለበት ዝምታ እንዲወጣ ያቀረበው አስቸኳይ ጥሪ፣ እንዲሁም የትራምፕ አስተዳደር በ75 ሀገራት ላይ ጥሎት የነበረውን የኢሚግሬሽን ቪዛ እገዳ የኒውዮርክ የፌዴራል ፍርድ ቤት በይፋ መሻሩን በዛሬው ዕለት ትልቅ መነጋገሪያ የሆኑ ርዕሰ ጉዳዮች ናቸው። አብረን እንመለከታቸዋለን። ሰላም ጤና ይስጥልን ውድ የብስራት ሚዲያ ቻናል ቤተሰቦች እንደምን ቆይታችኋል? እንደዚህ ያሉ ወቅታዊና አነጋጋሪ ዜናዎች በየጊዜው ማግኘት ከፈለጉ ቻናሉን ሰብስክራይብ ማድረግ እንዲሁም የደወል ምልክቱን መጫን አይርሱ እያልን በቀጥታ ወደ ዝርዝር መረጃው እናልፋለን። በቅድሚያው በአገራዊ የምክክር ጉባኤው ላይ ከተሳተፉት የኦሮሚያ ክልል ተመካካሪዎች መካከል ወደ 300 የሚጠጉት እጅግ ጠንካራና አከራካሪ ጥያቄ አንስተዋል። ጥያቄያቸውም አዲስ አበባ የኦሮሚያ ክልል መቀመጫ መሆኗን የሚያረጋግጥ ድንጋጌ በሕገ መንግስቱ ይካተት የሚል ሲሆን ይህ ጥያቄያቸው እንደ አማራጭ የሌለው ምክረ ሐሳብ ሆኖ ካልተያዘና ካልተቀበሉት ከጉባኤው ሙሉ በሙሉ ተለይተው እንደሚወጡ የማስጠንቀቂያ ደወል አስቀምጠዋል። ይህ አቋም በጉባኤው ተሳታፊዎች መካከል ትልቅ ስጋትና ውጥረት በመፍጠሩ የሀገራዊ ምክክር ኮሚሽኑ ቀደም ሲል ስብሰባ ጠርቶ የማያውቀውን የክልል ተወካዮች ጉባኤ ትናንት በአስቸኳይ ሰብስቧል። በስብሰባው ላይ የኦሮሚያ ተመካካሪዎች ቅሬታና ጥያቄ በዝርዝር አቅርበዋል። የክልል ተወካዮች ጉባኤውንም የቀረበው ቅሬታ መርምሮ የመፍትሄ ሐሳብ እንዲያቀርብ በማሰብ ልዩ ኮሚቴ አቋቁሟል። የዚህ የተዋቀረው ኮሚቴ አባላትም የ11 ክልሎች ፕሬዝዳንቶችን፣ የሁለት ከተማ አስተዳደር ከንቲባዎችን፣ 3 የትግራይ ተወካዮችን፣ 5 የሃይማኖት ተወካዮችን እንዲሁም 3 የፖለቲካ ፓርቲዎችንና 2 የወጣቶች ተወካዮችን ያካተተ አደረጃጀት አለው። ነገር ግን ነገሩ በዚህ ብቻ አላበቃም። ይልቁንም ጉዳዩ የበለጠ አከራካሪ የሚያደርገው ሌላ ተቃውሞ ተነሳ። በርካታ የጉባኤው ተመካካሪዎች የኦሮሚያ ተመካካሪዎች ያቀረቡትን ቅሬታ ከስራ ሂደቱና ከተቀመጠው የምክክር ደንብ እየወጣ ሂደቱንም ወደኋላ የሚያስቀር ነው ሲሉ በጽኑ ተቃውመዋል። በተጨማሪም ለስራ ቡድኖች ከቀረቡት 476 ምክረ ሐሳቦች ውጪ ምንም አይነት አዲስ የሚጨመር ወይም የሚቀነስ ምክረ ሐሳብ ከተደረገ ራሳቸውን ከጉባኤ በገዛ ፈቃዳቸው ለማግለል የወሰኑ በርካታ ሌሎች ተመካካሪዎች መኖራቸውም ታውቋል። ይህ በእንዲህ እንዳለ አገራዊ የምክክር ኮሚሽኑ ነሐሴ 15 ቀን ማምሻውን በሰጠው ይፋዊ መግለጫ የምክክር ጉባኤው በእያንዳንዱ አጀንዳ ላይ የተጠናከሩትን የመጨረሻ ምክረ ሐሳቦች በማዳመጥ ላይ መሆኑን ገልጿል። ይሁን እንጂ የኦሮሚያ ተወካዮችን ቅሬታና ስጋት ለመመርመር የተቋቋመው የክልል ተወካዮች ጉባኤ ምን አይነት መፍትሄ አዘጋጅቶ እንደቀረበ እስካሁን ድረስ በግልጽ የታወቀ ነገር የለም። አሁን ደግሞ ወደ ሌላኛው አነጋጋሪና ትኩረት የሳበ የዛሬ ዜናችን እናልፋለን። ህወሓት ዓለም አቀፉ ማህበረሰብ ካለበት ዝምታ ወጥቶ የፌዴራል መንግስቱ በትግራይ ክልል የሚፈጸመውን የድሮን ጥቃት በጽኑ እንዲያወገዝ እንዲሁም እንዲያደራድር ጥሪ አቀረበ። ህወሓት ዛሬ ባወጣው ይፋዊ መግለጫ እንዳወሳው የፌዴራል መንግስት በትግራይ ክልል የሚያደርገውን የድሮን ጥቃት አጠናክሮ ቀጥሏል። ነገር ግን ያለው ሁኔታ የበለጠ እንዳይባባስና ሙሉ ቀጠናውን ወደ ሌላ አስከፊ የጦርነት ማዕበል ላለመውሰድ ሲባል ለጥቃቱ ወታደራዊ ምላሽ ከመስጠት ተቆጥበናል ሲል ገልጿል። በመግለጫው ላይ እንደተመላከተው ህወሓት አሁንም ቢሆን ለሰላምና ለድርድር ያለው አቋም በፍጹም አልተለወጠም። ይሁን እንጂ ትዕግስትም ቢሆን የራሱ ልክና ወሰን እንዳለው የጠቆመው ድርጅቱ ይህ ትዕግስታችን እንደ ፍርሃት ተቆጥሮ ሊወሰድ አይገባም ብለዋል። አክሎም ያለው ሁኔታ በዚህ ከቀጠለ ትግራይን ከሚሰነዘርባት ጥቃት ለመከላከል ስንል እርምጃ ለመውሰድ እንገደዳለን ሲል የማስጠንቀቂያ መልእክቱን አስተላልፏል። በመጨረሻም ወደ ሶስተኛውና ዓለም አቀፍ ትኩረት ወደ ሳበው የዜና መረጃችን እንሸጋገራለን። በአሜሪካዊ ፕሬዝዳንት ዶናልድ ትራምፕ አስተዳደር ከ75 ሀገራት በሚመጡ ዜጎች ላይ ጥሎት የነበረውን የኢሚግሬሽን ቪዛ እገዳ የሚያስቀርና የሚሽር ታሪካዊ ፍርድ ቤት ውሳኔ ተላልፏል። የኒውዮርክ የፌዴራል ፍርድ ቤት ዳኛ ጄኔት ቫርጋስ በሰጡት ውሳኔ የውጭ ጉዳይ ሚኒስትር ያሳለፈው ይህ እገዳ በግልጽ ህገወጥና ከሚኒስትሩ ህጋዊ ስልጣን ውጪ የተደረገ ነው ብለዋል። ዳኛው አክሎ መደበኛውን የህግ አሰራር ያልተከተለው ይህ እገዳ በዜግነት ላይ የተመሰረተ ግልጽ መድሎ በመሆኑ ከሀገሪቱ የኢሚግሬሽን ህግና መመሪያዎች ጋር በቀጥታ እንደሚጋጭ አረጋግጠዋል።
ይህ እገዳ ስራ ላይ ከዋለበት ጊዜ ጀምሮ ከአፍሪካ፣ ከላቲን አሜሪካ፣ ከእስያና ከአውሮፓ የመጡ በሺዎች የሚቆጠሩ የቪዛ አመልካቾችን ሕይወትና ጉዞ በከፍተኛ ሁኔታ የጎዳና ያስተጓጎለ ነበር። የትራምፕ አስተዳደር እገዳውን የጣለው አመልካቾቹ ወደ አሜሪካ ከገቡ በኋላ በመንግስት ላይ ጥገኛ የመሆን ስጋት አለባቸው የሚል ስጋታዊ ምክንያት በማቅረብ እንደነበረ ይታወሳል። የአልጀዚራ ዘገባ እንደሚያመለክተው ከሆነ ክሱ በዋናነት የመሰረቱት የኢሚግሬሽን መብት ተሟጋች ድርጅቶች በፍርድ ቤቱ ውሳኔ ከፍተኛ ደስታቸውን እየገለጹ ሲሆን የውጭ ጉዳይ ሚኒስትር በበኩሉ እስካሁን በጉዳዩ ላይ የሰጠው ምንም አይነት ይፋዊ ምላሽ ወይም አስተያየት የለም። በሀገር ውስጥ የተከሰቱ ውጥረቶችና የአሜሪካ ቪዛ ውሳኔ በመላው ዓለም ላይ በሚኖራቸው ተጽዕኖ ዙሪያ የእርሶስ አስተያየት ምንድን ነው? ሀሳቡን በኮሜንት መስጫው ላይ ያካፍሉን። ለዛሬ ያቀረብንላችሁ አበይት መረጃዎች እነዚህን ይመስሉ ነበረ። መረጃውን ከወደዳችሁት ላይክ እና ሼር ማድረግ እንዳትረሱ። በየዕለቱ የሚወጡ አዳዲስና ትኩስ ዘገባዎች በፍጥነት እንዲደርሳችሁ ቻናላችን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ እያልን እስከሚቀጥለው ዘገባችን እስከምንገናኝ ሰላም ቆዩ። ሰላም ለሀገራችን ይሁን። ሰላም ለዓለም ይሁን።